ሙዚቃ ፔሬድ በትዝታ ንጉስ አሌክስ በይ ዘና ዘና ፈታ ፈታ ከኪንጎ ጋር ዲጄ ኪንግስተን ከራዳ ቋንቋ እስከ ወፍ ቋንቋ ባድ ሙዚቃ በይ ዘና ዘና ፈታ ፈታ ከኪንጎ ጋር ከራዳ ቋንቋ እስከ ወፍ ቋንቋ ባድ ሙዚቃ ከአዲስ አበባ ዲጄ ኪንግስተን ወስ አዲስ የቤተ መንግስቱ አጫዋች አሰፋ ባተ በድምጻዊነቱ በማሲንቆ አጫዋቱ የተዋጣለት ትልቅ ከያኔ ነው አሰፋ ባተ ማሲንቆ ብትናገር አባቱ አሰፋ ነበር ተብሏል ታላቁ ከያኔ አሰፋ ባተ በ1929 ዓ.ም በወሎ ክፍለ ሀገር ተወለደ በተወለደበት የተወደደበትን ሙዚቃ መጫወት የጀመረው አሰፋ ድምጻዊነቱን ለማስመስከር እስኪያድግ አልጠበቀም ገና በልጅነት እድሜው በ9 ዓመቱ በደሴ ቤተ መንግስት ተቀጥሮ ሲሰራ ብዙዎች በድምጹ ውበት ይደነቁበት ነበር ያሰፋ ስኬታማ የሙዚቃ ጉዞ ከደሴ ይነሳል መሃል ሀገር ሸገር አዲስ አበባ ይደርሳል አሰፋ ባተ ወደ አዲስ አበባ የመጣበትን አጋጣሚ እንደ በርካቶቹ የሀገራችን አቀንቃኞች በሙዚቃ ልቡ ተሰውሮ ባገኘው ተሳፍሮ ነው ታሪኩ እንደዚህ ነው ዝነኛው የሀገር ፍቅር ማህበር የሙዚቃና ቲያትር ክፍል አባላት የኪነ ጥበብ ዝግጅታቸውን ለማቅረብ ደሴ ተገኙ ደሴ ለደስታ ቅርብ ነው ይባላል ዝግጅቱ ማራኪ ነበር ብዙ እንደለፍበት ያስታውቃል የህዝቡ ምላሽ በጭብጨባ ብቻ የተገደበ አልነበረም ስሜቱ ከዛ በላይ ነው በዚህ ታሪካዊ የኪነ ጥበብ ድግስ ተገኝተው በሚገባ ተዝናንተው ሲያጨበጭቡ ሲያፈጩና ደስታቸውን በተለያየ መንገዶች ሲገልጹ ከነበሩ በርካታ ሰዎች መካከል አሰፋ ባተ አንዱ ነበር አሰፋ ያኔ ልጅ ነበር ግን ኮልዲያ እስከ ደሴው ቤተ መንግስት ዝናው የገነነ ድምጻዊ ይህ ድል ካመለጠው እድሜ ልኩን እንደሚቆጨው ሳያስብ የወሰነው አሰፋ የልጅነት ልሙን እውን ለማድረግ ከሀገር ፍቅር አባላት ጋር ወደ አዲስ አበባ መሄድ አለበት ስለዚህ አባላቱ ይዘውት እንዲሄዱ መማጸን ጀመረ ጉጉቱ ያስገርማል ፍላጎቱ ከልጅነቱ ጋር ተደምሮ አንጀት ይበላል እንደዚህ ለመሄድ የቆረጠ ልጅ ተተው በሄዱም መምጣቱ አይቀርም ምስጋና ለሀገር ፍቅር ማህበር የሙዚቃና ቲያትር ክፍል አባላት ይሁንና ታላቅ አቀንቃኝ መሆኑን ቀድሞ ያወቁት ይመስላል ጥያቄውን ተቀበለው ወደ አዲስ አበባ ይዘውት መጡ ዘመኑ 1942 ዓ.ም ነበር የሀገር ፍቅር ማህበር አባላት አዲስ አበባ እንደደረሱ ልጅ ግሩን አሰፋ ባተን ከማህበሩ ኃላፊ ካቶ መኮንን ጋር አገናኙት አቶ መኮንንም በታዳጊው ድምጽ እጅጉን በመማረካቸው ወዲያውኑ በሀገር ፍቅር ማህበር ሐረር ቅርንጫፍ መስሪያ ቤት እንዲቀጠር አደረጉት አሰፋም በሐረር ጥሩ የሚባል ጊዜ ካሳለፈ በኋላ ዳግም ወደ አዲስ አበባ በመምጣት የሚወደው ሙዚቃ መጫወት ብዙዎችን ማስደነቅ ቀጠለ አሰፋ ባተ በተለይ ቅዳሜና እሁድ በሀገር ፍቅር መድረክ ላይ በሚያቀርባቸው ተወዳጅ ሙዚቃዎች እየገነነ በመምጣቱ ካይን ያውጣ የማይለው አልነበረም በነገራችን ላይ ያሰፋ ባተ የሙዚቃ ስራዎች በወቅቱ ብርቅ በነበረው በኢትዮጵያ ሬዲዮ ሳይቀር ተደጋግመው ይጫወቱ ነበር ስመ ገናናው አሰፋ ባተ ከሙያ አጋሮቹ ባሻገር በርካታ የከባድ መኪና ሾፌር ጓደኞች ነበሩት ይባላል አንዳንዴ አለቆቹን ሳያስፈቅድ ወደ ክፍለ ሀገር ይጓዝ ስለነበረ ተደጋጋሚ ማስጠንቀቂያ ይሰጠዋል አልፎ አልፎ መጠነኛ ቅጣት ይተላለፍበት ነበር ለምን በትሬንታ በሚሽቀረቀረው የሎንችናው ሹፌር ያውልሽ ቀልጣፋው ቡናችን እንጦጦ ቁርሳችን አባይ ሻይ ግብዣችን ዳሞት ቡሬ አደባባይ ራታችን ጎንደር ፋሲል ግንብ ላይ የኛማ መሄና ሎን አይደለም ወይ እያለ ሹፌር ወዳጆቹን ያሞጋገስ ነበር ታላቁ ከያኔ አሰፋ ባተ ከተጫወታቸው 50 ያህል ዜማዎች አሳበላሻለው አባይ ዳር ነው ቤቴ እና የማትበላውፍ በጭራ ተይዛ የሚሉት ይጠቀሳሉ አሰፋ ከባህል መልእክተኞች ጋር በወዳጅ ሀገሮች እየተዘዋወረ ተወዳጅ ስራዎችን አቀርቧል ሀገራዊ ግዴታውን ተወጥቷል ብዙ መስራት በሚችልበት የወጣትነት እድሜው ገና በ28 ዓመቱ ከዚህ ዓለም በሞት ተለይቷል ያሰፋ ማማት እስከ ዛሬ ግልጽ አይደለም እንዴት ሞተ ለምን ሞተ መልስ አልተገኘለትም አሰፋ ህይወቱ ከማለፉ ቀደም ብሎ በደብረ ዘይት አየር ኃይል ስራ ላይ ነበር ወደ አዲስ አበባ ከተመለሰ በኋላ ዶሮ ማነቂያ አካባቢ ከወዳጆቹ ጋር አንድ ሁለት ሲል አመሸ በማግስቱ የሞቱ መርዶ ተሰማ ያሰፋ ልፈት ህይወት ብዙዎችን ያስደነገጠ ነበር ሐዘኑ ካድናቂዎቹ ልብ በቀላሉ ሊወጣ እንዳልቻለ ይነገራል የቀብር ስነ ስርዓቱም ለመሪዎች በሚደረግ የሥርዓተ ቀብር አፈጻጸም የቀዳማዊ ለስላሴ ቲያትር ቤት የክብሩ ዘበኛና የሀገር ፍቅር የሙዚቃ ጓዶቹ እንዲሁም ወዳጅ ዘመዶቹ በተገኙበት ተፈጽሟል
የቤተ መንግስቱ አጫዋች አሰፋ ባተ ምንጭ በአሰፋ ባተ ህይወት ዙሪያ ከተጻፉ በርካታ ጽሑፎች ተውጣጥቶ የቀረበ ለፕሮግራሙ ሲባል ማሻሻያ ተደርጎበታል። አበቃን። ሙዚቃ ፔሬድ ወዝወዝ አዲስ ንጉስ አሌክስ በይ ዘና ዘና ፈታ ፈታ ከኪንጎ ጋር ዲጄ ኪንግስተን ከራዳ ቋንቋ እስከ ወፍ ቋንቋ ባድ ሙዚቃ በይ ዘና ዘና ፈታ ፈታ ከኪንጎ ጋር ከራዳ ቋንቋ እስከ ወፍ ቋንቋ ባድ ሙዚቃ ከአዲስ አበባ ዲጄ ኪንግስተን ወዝ አዲስ የሙዚቃ ፔሬድ በትዝታ ንጉስ አሌክስ በይ ዘና ዘና ፈታ ፈታ ከኪንጎ ጋር ዲጄ ኪንግስተን ከራዳ ቋንቋ እስከ ወፍ ቋንቋ ባድ ሙዚቃ በይ ዘና ዘና ፈታ ፈታ ከኪንጎ ጋር ከራዳ ቋንቋ እስከ ወፍ ቋንቋ ባድ ሙዚቃ ከአዲስ አበባ ዲጄ ኪንግስተን ወዝ አዲስ የቤተ መንግስቱ አጫዋች አሰፋ ባተ በድምጻዊነቱ በማሲንቆ አጫዋቱ የተዋጣለት ትልቅ ከያኔ ነው። አሰፋ ባተ ማሲንቆ ብትናገር አባቱ አሰፋ ነበር ተብሏል። ታላቁ ከያኔ አሰፋ ባተ በ1929 ዓ.ም በወሎ ክፍለ ሀገር ተወለደ። በተወለደበት የተወደደበትን ሙዚቃ መጫወት የጀመረው አሰፋ ድምጻዊነቱን ለማስመስከር እስኪያድግ አልጠበቀም። ገና በልጅነት እድሜው በ9 ዓመቱ በደሴ ቤተ መንግስት ተቀጥሮ ሲሰራ ብዙዎች በድምጹ ውበት ይደነቁበት ነበር። ያሰፋ ስኬታማ የሙዚቃ ጉዞ ከደሴ ይነሳል። መሃል ሀገር ሸገር አዲስ አበባ ይደርሳል። አሰፋ ባተ ወደ አዲስ አበባ የመጣበትን አጋጣሚ እንደ በርካቶቹ የሀገራችን አቀንቃኞች በሙዚቃ ልቡ ተሰውሮ ባገኘው ተሳፍሮ ነው። ታሪኩ እንደዚህ ነው። ዝነኛው የሀገር ፍቅር ማህበር የሙዚቃና ቲያትር ክፍል አባላት የኪነ ጥበብ ዝግጅታቸውን ለማቅረብ ደሴ ተገኙ። ደሴ ለደስታ ቅርብ ነው ይባላል። ዝግጅቱ ማራኪ ነበር። ብዙ እንደለፉበት ያስታውቃል። የህዝቡ ምላሽ በጭብጨባ ብቻ የተገደበ አልነበረም። ስሜቱ ከዛ በላይ ነው። በዚህ ታሪካዊ የኪነ ጥበብ ድግስ ተገኝተው በሚገባ ተዝናንተው ሲያጨበጭቡ ሲያፈጩና ደስታቸውን በተለያየ መንገዶች ሲገልጹ ከነበሩ በርካታ ሰዎች መካከል አሰፋ ባተ አንዱ ነበር። አሰፋ ያኔ ልጅ ነበር፣ ግን ኮልዲያ እስከ ደሴው ቤተ መንግስት ዝናው የገነነ ድምጻዊ። ይህ ድል ካመለጠው እድሜ ልኩን እንደሚቆጨው ሳያስብ የወሰነው አሰፋ የልጅነት ልሙን እውን ለማድረግ ከሀገር ፍቅር አባላት ጋር ወደ አዲስ አበባ መሄድ አለበት። ስለዚህ አባላቱ ይዘውት እንዲሄዱ መማጸን ጀመረ። ጉጉቱ ያስገርማል። ፍላጎቱ ከልጅነቱ ጋር ተደምሮ አንጀት ይበላል። እንደዚህ ለመሄድ የቆረጠ ልጅ ትተው ቢሄዱም መምጣቱ አይቀርም። ምስጋና ለሀገር ፍቅር ማህበር የሙዚቃና ቲያትር ክፍል አባላት ይሁንና ታላቅ አቀንቃኝ መሆኑን ቀድሞ ያወቁት ይመስላል። ጥያቄውን ተቀብለው ወደ አዲስ አበባ ይዘውት መጡ። ዘመኑም 1942 ዓ.ም ነበር። የሀገር ፍቅር ማህበር አባላት አዲስ አበባ እንደደረሱ ልጅ እግሩን አሰፋ ባተን ከማህበሩ ኃላፊ ካቶ መኮንን ጋር አገናኙት። አቶ መኮንንም በታዳጊው ድምጽ እጅጉን በመማረካቸው ወዲያውኑ በሀገር ፍቅር ማህበር ሐረር ቅርንጫፍ መስሪያ ቤት እንዲቀጠር አደረጉት። አሰፋም በሐረር ጥሩ የሚባል ጊዜ ካሳለፈ በኋላ ዳግም ወደ አዲስ አበባ በመምጣት የሚወደው ሙዚቃ መጫወት ብዙዎችን ማስደነቅ ቀጠለ። አሰፋ ባተ በተለይ ቅዳሜና እሁድ በሀገር ፍቅር መድረክ ላይ በሚያቀርባቸው ተወዳጅ ሙዚቃዎች እየገነነ በመምጣቱ ካይን ያውጣ የማይለው አልነበረም። በነገራችን ላይ ያሰፋ ባተ የሙዚቃ ስራዎች በወቅቱ ብርቅ በነበረው በኢትዮጵያ ሬዲዮ ሳይቀር ተደጋግመው ይጫወቱ ነበር። ስመገናናው አሰፋ ባተ ከሙያ አጋሮቹ ባሻገር በርካታ የከባድ መኪና ሾፌር ጓደኞች ነበሩት ይባላል። አንዳንዴ አለቆቹን ሳያስፈቅድ ወደ ክፍለ ሀገር ይጓዝ ስለነበረ ተደጋጋሚ ማስጠንቀቂያ ይሰጠዋል። አልፎ አልፎ መጠነኛ ቅጣት ይተላለፍበት ነበር። ለምን በትሬንታ በሚሽቀረቀረው የሎንችናው ሹፌር ያውልሽ ቀልጣፋው ቡናችን እንጦጦ ቁርሳችን አባይ ሻይ ግብዣችን ዳሞት ቡሬ አደባባይ ራታችን ጎንደር ፋሲል ግንብ ላይ የኛማ መሄና ሎን አይደለም ወይ እያለ ሹፌር ወዳጆቹን ያሞጋገስ ነበር። ታላቁ ከያኔ አሰፋ ባተ ከተጫወታቸው 50 ያህል ዜማዎች አሳበላሻለው አባይ ዳር ነው ቤቴ እና የማትበላ ወፍ በጭራ ተይዛ የሚሉት ይጠቀሳሉ። አሰፋ ከባህል መልእክተኞች ጋር በወዳጅ ሀገሮች እየተዘዋወረ ተወዳጅ ስራዎችን አቀርቧል። ሀገራዊ ግዴታውን ተወጥቷል። ብዙ መስራት በሚችልበት የወጣትነት እድሜው ገና በ28 ዓመቱ
ከዚህ ዓለም በሞት ተለይቷል። ያሰፋ አሟሟት እስከ ዛሬ ግልጽ አይደለም። እንዴት ሞተ፣ ለምን ሞተ መልስ አልተገኘለትም። አሰፋ ሕይወቱ ከማለፉ ቀደም ብሎ በደብረ ዘይት አየር ኃይል ሥራ ላይ ነበረ። ወደ አዲስ አበባ ከተመለሰ በኋላ ዶሮ ማነቂያ አካባቢ ከወዳጆቹ ጋር አንድ ሁለት ሲል አመሸ። በማግስቱ የሞቱ መርዶ ተሰማ። ያሰፋ ሕልፈተ ሕይወት ብዙዎችን ያስደነገጠ ነበረ። ሐዘኑ ከአድናቂዎቹ ልብ በቀላሉ ሊወጣ እንዳልቻለ ይነገራል። የቀብር ሥነ ሥርዓቱም ለመሪዎች በሚደረግ የሥርዓተ ቀብር አፈጻጸም የቀዳማዊ ኃይለ ሥላሴ ቲያትር ቤት የክብር ዘበኛና የሀገር ፍቅር የሙዚቃ ጓዶቹ እንዲሁም ወዳጅ ዘመዶቹ በተገኙበት ተፈጽሟል። የቤተ መንግስቱ አጫዋች አሰፋ ባተ ምንጭ በአሰፋ ባተ ሕይወት ዙሪያ ከተጻፉ በርካታ ጽሑፎች ተውጣጥቶ የቀረበ ለፕሮግራሙ ሲባል ማሻሻያ ተደርጎበታል። አበቃን። ሙዚቃ ፔሬድ ወዝወዝ አዲስ ንጉስ አሌክስ በይ ዘና ዘና ፈታ ፈታ ከኪንጎ ጋር ዲጄ ኪንግስተን ከራዳ ቋንቋ እስከ ወፍ ቋንቋ ባድ ሙዚቃ በይ ዘና ዘና ፈታ ፈታ ከኪንጎ ጋር ከራዳ ቋንቋ እስከ ወፍ ቋንቋ ባድ ሙዚቃ ከአዲስ አበባ ዲጄ ኪንግስተን ወዝ አዲስ